ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ልዑል ብርሃኑ ነኝ። የዕለቱ ዋና ዜናዎችን ላሰማችሁ። በሱዳን ኢትዮጵያ የሚኖሩ መጠለያ ጣቢያ በተነሳው የእሳት አደጋ 2 ሕፃናቶች መሞታቸው ተገለጸ። እስራኤል ጦር በጋዛ ተጨማሪ ግዛቶችን እንዲወሩ ኔታንያሁ አዘዋል። እነኚህን አንድ ባንድ ይደርስላችኋል። ሰብስክራይብና ላይክ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አምራችኋለሁ። አብራችን ቆዩ። በሱዳንና በትግራይ ጦርነት የተፈናቀሉ በሚኖሩበት የስደተኞች መጠለያ ጣቢያ በተከሰተው የእሳት አደጋ ምክንያት 2 ሕፃናቶች ሕይወታቸው ማለፉ ተሰምቷል። ቀጠሉም የተከሰተው ከመጠለያ ጣቢያ መካከል አንዱ በሆነው በኡምር ኩባ እንደሆነ የሱዳን ነዋሪ የሆነው ጋዜጠኛው መዲኔ ተናግረዋል። አደጋ የተከሰተው መጋቢት 11 2017 ዓ.ም በአካባቢው እሳት አቆጣጠር 7 ሰዓት ገደማ መሆኑን ጋዜጠኛው መዲኔ ተናግረዋል። መዲኔ በቀጠለው ምክንያት 14 የሚሆኑ በሽሬ የተሰሩ መጠለያ ሙሉ በሙሉ በሚባለው ደረጃ ወድሟል ሲል አደጋው ያስከተለው የንብረት ውድመቱን አስረድተዋል። በጣም በሚያሳዝን ሁኔታ ያላቸው ንብረት ሙሉ በሙሉ አጥተዋል ብለዋል። በመጠለያ ጣቢያዎቹ የሚኖሩ ስደተኞች የእሳት ጊዜ አደጋ ማስቆም እንደተሳናቸው ተናግረዋል። ከግላዊ ንብረቶች በተጨማሪ የተባበሩት መንግስታት የስደተኞች ኤጀንሲ እና ሌሎች የተራድኦ ድርጅቶች ለስደተኞች የሰጡትን ንብረት ሙሉ በሙሉ ወድሟል ሲሉ ተናግረዋል። በእሳት አደጋ ምክንያት 2 ሕፃናቶች ሕይወታቸው ማለፉ ጋዜጠኛው መዲኔ ተናግረዋል። ከሁሉ በላይ በጣም የሚያሳዝኑ 2 ሕፃናቶች በአደጋ ምክንያት ሕይወታቸው ማለፉና ያኑ ቤተሰብ አባል ናቸው ሲሉ ተናግረዋል። ከ4 ዓመታት በፊት በትግራይና በፌዴራል መካከል በትግራይ ኃይሎች መካከል በተነሳው ግጭት ምክንያት በርካታ የምዕራብ ትግራይ ነዋሪዎች ከቤት ንብረታቸው ተፈናቅለው ወደ ሱዳን መሰደዳቸው ይታወሳል። በዚህ እንደ ማፈሳሽ ጦርነት ምክንያት ወደ ሱዳን ከተሰደዱ በተጨማሪ በሀገር ውስጥ በተለይ በትግራይ ክልል የተፈናቀሉ ሰዎች ቁጥራቸው ከ1 ሚሊዮን በላይ እንደሆነ ይነገራል። የፌዴራል መንግስትና የትግራይ ኃይሎች በፕሪቶሪያ ሰላም ስምምነት ከተፈራረሙ በኋላ ተፈናቃዮች ወደ ቀያቸው ይመለሳሉ በሚል ቢኖሩም የክልልና የፌዴራል መንግስት አካላት የሚጠበቅባቸው የኃይል አልፈጸሙም በሚል ተስፋቸው እየተሟጠጠ መምጣቱ ተናግረዋል። የእስራኤል መከላከያ ሚኒስትር ሐማስ የተቀሩትን ታጋቾችን በሙሉ እስካለቀቀ ድረስ ወታደራዊ በጋዛ ተጨማሪ ቦታዎችን እንዲወሩ እንዲሁም የተወሰኑ ክፍሎች በቋሚነት እንደሚይዙ ዛቱ። የእስራኤል የሀገራቸው ወታደሮች በጋዛ የጀመሩት የእግር ጦር ጥቃት በሕይወት ያሉትና የሞቱት ታጋቾች እስኪመለሱ ድረስ አጠንክሮ እንደሚቀጥሉ ተናግሯል። በጋዛ ከሚገኙ 59 ታጋቾች መካከል 24ቱ በሕይወት ያሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነቱ የተደረገው ድርድር ውጤት በማሳየቱ ዕጣ ፈንታቸው አጠራጣሪ ሆኗል ተብሏል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነቱ በዚህ ሳምንት እስራኤል በጋዛ ላይ የጀመረችው የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል ተብለዋል። በጋዛ ያለው ሁኔታ አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳም ሮዝ በመላው ጋዛ ፈጽሞ ተስፋ አስቆራጭ ነገሮች ናቸው የሚከሰቱ በጣም አሳዛኝ ነው ሲል ተናግሯል። ትራምፕ ሀገራቸው ጋዛ እንደገና እንድትገነባ እና 2 ሚሊዮን ፍልስጤማውያን በቋሚነት ለማንሳት እንደሚፈልጉ ተናግሮ ነበር። የፍልስጤም ባለስልጣናትና ሐማስ ጋዛ አትሸጥም ሲሉ የመንግስት ድርጅት በበኩሉ ማንኛውም ዜጋ ከሚኖርበት ግዛት በግዳጅ መፈንቀል በዓለም ሕግ የተከለከለና ዘርን ከማጽዳት ጋር አቻ ነው ሲል ተናግሯል። በአሜሪካና በኳታርና በግብጽ የተመራው ለወራት የዘለቀው ድርድር የተኩስ አቁም ስምምነት በ3 ደረጃዎች አቅርበዋል። እስራኤልና ሐማስ የእርቅና ስምምነት ከመጀመራቸው ምዕራፍ ባለፈው እንዴት መውሰድ እንዳለባቸው መስማማት አልቻሉም። አሜሪካና እስራኤል የመጀመሪያ የተኩስ አቁም ስምምነት ለማራዘም ባቀረቡት ሀሳብ ምክንያት ድርድሩ ባለበት ሊቆም ችሏል። ሐማስ ለውጥን ውድቅ በማድረግ እስራኤል ከስምምነት ለማሻሽ ያደረገችው ግልጽ ሙከራ ነው ብለዋል። ማክሰኞ ዕለት በጋዛ ከፍተኛ የአየር ድብደባ መክፈቱን ተከትሎ በ2 ቀናት ውስጥ ከ430 በላይ ሰዎች መሞታቸው በሐማስ የሚመራ የጤና ጥበቃ ሚኒስቴር አሳውቋል። ይህ የተኩስ አቁም ስምምነት እንደሚከተለው አሳይተዋል። እስራኤልና አሜሪካና ሐማስ የተኩስ አቁም ስምምነቱን ለማራዘም ያቀረቡትን ሀሳብ ውድቅ አድርገዋል ሲሉ ከሰሱ። ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና በታማኝነት እየተወያየ ነው ሲል ተናግሯል። ይሁን እንጂ አርብ ዕለት በሰጠው መግለጫ ሐማስ በእንቢተኝነት በቀጠለው ቁጥር በእስራኤል የሚቆዩ ግዛቶች እየጨመሩ ይሄዳሉ ብለዋል። አክሎም ሀገራቸው አሁንም በዩናይትድ ስቴትስ ልዑክ የቀረበውን የምክር ሀሳብ በሕይወት ያሉትና የሞቱት ታጋቾች መካከል የተኩስ አቁም ኖሮ በሁለቱም ዙሮች መለቀቅ በሚለው ሀሳብ ላይ ተስማምታለች ተብለዋል። ታጋቾቹ እስኪለቀቁ ድረስ ሐማስ እስኪሸነፍ ድረስ በአየር በባህርና በእግር ጦር በሚደረገው ትግል አጠንክረን እንቀጥላለን ሲሉ ኔታንያሁ ተናግረዋል። የመከላከያ ሚኒስትሩ በተጨማሪ እስራኤል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነዋሪዎች በፈቃደኝነት የማዛወር እቅድ ተግባራዊ ታደርጋለች ብለዋል።